ምናልባት እኔ ከሙያ አኳያ ብዙ የምታወቀው እኔ በመገኝበት መድረክ አዳራሽ ጥቅጥቅ ብሎ ሲሞላ ነው። ዛሬ ግን ሰው አልጠራንም። ይሄንን ማሳወቅ ያስፈልጋል። ታዳሚ አልጠራንም። ዛሬ ምሁራንና ክብርት ሚኒስትር ባሉበት በጣም ጥቂት ሰዎች በተገኙበት ኦሪጂናሊውን የሉሲን ቅሪተ አካል 20 የማይበልጡ ሰዎች መጎብኘት እንደሚችሉ ስለተነገረን ሰው ሳንጠራ በጥቂት ሰዎች ብቻ ለመጎብኘት መሆኑን አስቀድሜ ማሳወቅ ግድ ይለኛል። ከዛ አኳያ ነው ጥቂት ሰዎች የተሰባሰብነው። አመሰግናለሁ። እንኳን ደህና መጣችሁ። ክብርት የኢፌዴሪ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው፣ ከተከበራችሁ የባህልና ቱሪዝም ሚኒስትር ዴኤታ ሚኒስትሮች፣ ክቡራንና ጥሪ የተደረገላችሁ እንግዶችና የመገናኛ ብዙሃን ባለሙያዎች፣ ጥሪያችንን አክብራችሁ ስለተገኛችሁ በራሴና በቤተ ጥበብ መልቲሚዲያና ኮሚኒኬሽን ስም ከልብ አመሰግናለሁ። ቤተ ጥበብ መልቲሚዲያና ኮሚኒኬሽንስ በተሰማራበት የዘርፈ ጥበባትና መገናኛ ሥራ የኢትዮጵያን ታሪካዊ፣ ባህላዊ፣ ሃይማኖታዊ፣ ማህበራዊ ወዘተ የትየለሌ እጹብ ድንቅ ጸጋዎች የሚዳሰሱና የማይዳሰሱ ሀገራዊ አንጡራ ቅርሶች በመመርኮዝና ፋይዳቸውን አጉልቶ በማውጣት የሀገራችን ዜጎች ከጊዜ ወደ ጊዜ እየተባባሰ የተጋረጠባቸውን የመከፋፈል ተግዳሮት ከልዩነት ይልቅ በአንድነት የሚያስተሳስሩ ህብር ኢትዮጵያ መገናኛዎች መርሃ ግብር ብሪጅ ኢትዮጵያ ኢቨንትስ ፕሮጀክት ሁሉን አቃፊና አሳታፊ የሆነ እቅድ አርቅቆ በመንቀሳቀስ ላይ ይገኛል። የዚሁም መርሃ ግብር አንድና ዋነኛ ዓላማ እኒህ የመላው ኢትዮጵያ ክልሎች ቁሳዊና መንፈሳዊ ቅርሶቻችንን ሀብትና ውበት ለሰላምና አንድነት በጎ ዓላማ በመዋል የውይይትና የአብሮነት መገናኛ መድረክን ማመቻቸት ነው። የኢፌዴሪ ባህልና ቱሪዝም ሚኒስቴር ከሚያከናውናቸው እጅግ በርካታ ክንውኖች ጎን በተለይ የ2013 ዓመትን ለሀገር ውስጥ ቱሪዝም ልዩ ትኩረት በመስጠት ኢንተር ቱሪዝም በሚል መሰየሙን በማድነቅ ድርጅታችን ቤተ ጥበብ ያቀረበውን የህብር ኢትዮጵያ ማገናኛዎች መርሃ ግብር ብሪጅ ኢትዮጵያ ኢቨንትስ ፕሮጀክት እቅዶቻችንን በጋራ ለመተግበር ሰላም የሰፈነባትና ለዜጎቿ የተመቻቸ የህይወት ዋስትና የተረጋገጠባትን ኢትዮጵያን ለመጪው ትውልድ ለማውረስ በጥበብ ሙያ የበኩላችንን ድርሻ መወጣት የምንችልበትን አመቺ ሁኔታዎች በመፍጠር ለሰጠን ቅን እገዛ የኢፌዴሪ ባህልና ቱሪዝም ሚኒስቴር መስሪያ ቤትን አበረታች ምላሽ ለመስጠት የማይደክማቸው ክብርት ሚኒስትር ዶክተር ሂሩት ካሳውንና በአጠቃላይ የመስሪያ ቤቱን ባልደረቦች ሁሉ ከልብ እናመሰግናለን። የዚሁም የህብር ኢትዮጵያ መገናኛዎች መርሃ ግብር አንድና ዋነኛ ዓላማ እኒህ የመላው ኢትዮጵያ ክልሎች ቁሳዊና መንፈሳዊ ቅርሶቻችንን ሀብትና ውበት ለሰላምና አንድነት በጎ ዓላማ በመዋል የውይይትና የአብሮነት መገናኛ መድረክን ማመቻቸት ነው። በያዝነው ለ2013 ዓ.ም ከተባባሪ አካላት ጋር ሆነን ለማከናወን ካቀርናቸው የህብር ኢትዮጵያ መገናኛዎች አንዱ በህዳር ወር 1974 እንደ አውሮፓውያን አቆጣጠር የተገኘችውንና መላው ዓለምና የሰው ዘር ሁሉ ከሳይንስ መላምት አንጻር የሁላችን ቅድመ አያት በማለት በታላቅ ክብር የሚያወድሳትን የሉሲ አጽምን እጹብ ድንቅ ቅርስነት በመመርኮዝ ሉሲ እንኳንስ ለኛ ለምድሩ ሁሉ መተሳሰሪያ የልዩነት መኪያ የአንድነት መቀነት መሆኗን አጉልቶ በማሳየት የሀገራችንን ወቅታዊ የልዩነት አጀንዳ በአንድነት መንፈስ የሚቃኝ በአዲስ አበባ ከተማ የሚካሄድ ሉሲ ምን ትላለች የሚል ሉሲ የተገኘችበትን 46ኛ ዓመት በልዩ ልዩ የሶስት ቀናት ጥበባዊ ዝግጅት ማክበር ነው። በመሆኑም በቀጣዮቹ ቀናት የፓናል ውይይትና የመዝጊያ ዝግጅት ይኖረናል። በህብር ኢትዮጵያ መገናኛዎች መርሃ ግብር ቁጥር 1 የመጀመሪያ መክፈቻ እንዲሆን የቀረበውና ላይቭ ሉሲ ኢኒሺዬቲቭ ቫይብስ ኢትዮጵያ ወይም ሪብራንዲንግ ሉሲ በሉሲ ዙሪያ ለረጅም ጊዜ ለማከናወን የታቀደው መርሃ ግብር መክፈቻ ሲሆን 46ኛውን ዛሬ በማክበር ጀምሮ በየዓመቱ 47ኛ በክልል 48 በሀገር አቀፍ 49 በአፍሪካና 50ኛውን ሉሲ የተገኘችበትን ኢዮቤልዩ ክብረ በዓል በዓለም ዙሪያ ለማክበር ርዕይ የሰነቀ ነው። ይህን የመጀመሪያውን ዝግጅት ሉሲ ድንቅነሽ እንደ አውሮፓ አቆጣጠር ኖቬምበር 24 1974 በህዳር ወር በሃዳር ሸለቆ የተገኘችበትን 46ኛ ዓመት ክብረ በዓል በዚህ ስፍራ በኢትዮጵያ ብሔራዊ ሙዚየም አዳራሽ ማክበር እንድንችል ትብብር ያደረገልንን
የኢትዮጵያ የቅርስ ጥናትና ጥበቃ ባለስልጣን መስሪያ ቤትና ባልደረቦችን ሁሉ እናመሰግናለን። በዚህ አጋጣሚም የዛሬውን ልዩ ቀን ምክንያት በማድረግ እዚህ የተገኘነው በቁጥር ጥቂት የሆነን እንግዶች ከክብርት ሚኒስትር ጋር ሆነን የሉሲን ኦሪጂናሌ ቅሪተ አካል እንድንጎበኝ ልዩ ዕድል ስለተበረከተልንና ስለተፈቀደልንም ደስታችን ላቅ ያለ ነው። በድንቅነሽ ሉሲና በቅርሶቻችን ዙሪያ ያላሰለሰ ጥረትና ውጤት የምታስመዘግቡ ተመራማሪዎቻችን እናም የየዘርፉ ባለሙያዎች በአገር ውስጥም በውጭ ሀገራትም የምትገኙ አገር ወዳዶችን ሁሉም በዚህ አጋጣሚ ክብር በመስጠት እናመሰግናችኋለን። የዛሬውን ዝግጅት ሉሲ ምን ትላለች ብለን እንደሰየምነው ሁሉ በቀጣይ በህብር ኢትዮጵያ መገናኛዎች መርሃ ግብር የሚዘጋጁ የመላው ኢትዮጵያ የክልሉ ቅርሶችና ጭብጦችም እንዲሁ የየራሳቸው መጠሪያ እየተሰየመላቸውና መርሃ ግብር እየተቀረጸላቸው የሚቀጥሉ ይሆናል። ለዚሁም የሚመለከታችሁ አካላት እስካሁን ያደረጋችሁልን ድጋፍ ወደፊትም እንደምትቀጥሉበት ተስፋ እናደርጋለን። የመገናኛ ብዙሃን ባለሙያዎችና ለዝግጅታችን ስኬት ትብብር ያደረጋችሁን ሁሉ በማመስገን መላው ኢትዮጵያውያን ቅርሶቻችንን ከልዩነት ይልቅ ለአንድነት ሰላምና ፍቅር በመዋል የየበኩላችንን እንድንወጣ ጥሬን እያስተላለፍኩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም የኖቤል ሽልማት በተቀበሉበት መድረክ ላይ የመድረክ አጋፋሪዋ የሀገራችንን መሪ በዓለም ሁሉ መነሻ የሰው ዘር ሁሉ እናት የሆነችው የሉሲ ሀገር ሰው ናቸው ያሉትን በማስታወስ ይህን ለዛሬው በዓል የሰየምነውን ሉሲ ምን ትላለች የሚል ጥያቄ ሁላችንም ግራ ለተጋባንባቸው ጉዳዮቻችን የውይይት ማንሸራሸሪያ ታደርጉት ዘንድ በአክብሮት እየጋበዝኩ እኔም ንግግሬን የምቋጨው አንዲት ጥያቄ በማቅረብ ነው። እውነት ዛሬ አንድ መሆን አቅቶን እንዲህ ስንሆን ብታይ ኖሮ ሉሲ ምን ትላለች? አመሰግናለሁ። ክብርት የኢፌዴሪ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳሁን ወደ መድረክ እንጋብዛለን። አመሰግናለሁ። እንደምን ዋላችሁ? እንኳን ሉሲ 46ኛ ዓመት ማለትም እሷ ከ2.5 ሚሊዮን በላይ የኖረች ነች። ግን የተቆፍራ የተገኘችበት የኛን የአርኪኦሎጂ ዕውቀታችንንና የሳይንስ እድገትን የሳይንስ ምጥቅነትን የተመሰከረበት በአገራችን ያስመሰከርንበት ሉሲ በሳይንስም ኢትዮጵያ የምድረ ቀደምት የሆነችበት ጊዜ መሆኑን ያስመሰከርንበት ዕለት ነው። ለዛ ነው ሉሲ 46ኛ ዓመት የተባለው። ዓመቷ ግን ብዙ መሆኑን እንዳትረሱ ብዬ ነው። ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች ከሁሉ በማስቀደም በህብር ኢትዮጵያ መገናኛ መርሃ ግብር በቤተ ጥበብ መልቲሚዲያና ኮሙኒኬሽን ሉሲ ምን ትላለች በሚል ስያሜ ሉሲ የተገኘችበትን 46ኛ ዓመት ምክንያት በማድረግ በተዘጋጀ መርሃ ግብር ተገኝቼ መልእክት እንዳስተላልፍ በመቻሌ የተሰማኝን ልባዊ ደስታ በራሴና በሚኒስትር መስሪያ ቤቴ ስም ለመግለጽ ፈልጋለሁ። መርሃ ግብሩ በዚህ መልክ ባማረ ሰው ባይበዛም ባማረ ሁኔታ እንዲዘጋጅ በኃላፊነት ለሰራችሁና በልዩ ልዩ መልክ ድጋፍ ላደረጋችሁ ባለድርሻ አካላት በሙሉ ከልብ የመነጨ ምስጋናዬን ማቅረብ ፈልጋለሁ። ክቡራትና ክቡራን አገራችን ኢትዮጵያ ምድረ ቀደምት የሚለውን ስያሜ እንድታገኝ ካደረጓት ተጨባጭ አብነቶች መካከል አንዱና ዋነኛው የሰው ዘር መገኛ መሆኗ ነው። በዓለምም ሆነ በአፍሪካ ምድር ከተገኙና የሰው ዘር ምንጭነትን ከሚመሰክሩ ቅሪተ አካላት አብዛኛዎቹ የተገኙት በአገራችን ውስጥ ነው። ከነዚህም ቅሪት አካላት በግንባር ቀደምትነት የምትነሳው ደግሞ በዶናልድ ጆሃንሰንና ጓደኞቹ አማካይነት እንደ አውሮፓውያን አቆጣጠር በህዳር ወር 1974 ዓመተ ምህረት በአፋር ክልል ልዩ ስሙ ሀድአር በተባለ ቦታ የተገኘችውና ሉሲ ወይም ድንቅነሽ በመባል የምትታወቀው ቅሪት አካል ናት። በወቅቱ የሉሲ መገኘት ዜና በዓለም አቀፍ የሳይንስ ጆርናሎች አማካይነት ሲሰማ የሀገራችን ስም ከፍ ብሎ በዓለም ዙሪያ እንዲታወቅና የዓለም ህዝቦችም መነሻችን መገኛችን የዘር ግንዳችን ምንጭ ኢትዮጵያ ናት እንዲሉና አገራችንን
ይበልጥ እንዲያከብሩ ምክንያት ሆናለች። በሉሲ አማካይነት ዓለም አንድ ዘር እንዳለው እንዲያስብ ተገዷል። ከዚህም ተነስተን ስናይ አገራችን የብዙሃን እናት እንደሆነችና የኩራታችን ምንጭ መሆኗን የዓለም እናት መሆኗን እንረዳለን። ይህንን እውነታ የተረዱ የሀገራችንም ሆነ የውጭ ሀገር ሳይንቲስቶች ሉሲ ከተገኘች በኋላም ከእርሷ በእድሜ የሚበልጡ በእድሜም ተቀራራቢ የሆኑና ከሉሲም የሚያንሱ በርካታ ቅሪተ አካላትን በሀገራችን ማግኘት የቻሉ ሲሆን በዚህም የኢትዮጵያችን ስም በሳይንቲፊክ ጆርናል በተደጋጋሚ እንዲነሳ ምክንያት ሆኗል። በርካታ የዘርፉ ተመራማሪዎችም ወደ አገራችን በመጉረፍ በታችኛው አዋሽና በታችኛው የኦሞ ሸለቆዎች እንዲሁም በሌሎች ተመሳሳይ ስፍራዎች ስፋት ያለው ምርምር ሲያደርጉ ቆይተዋል። አሁንም በማድረግ ላይ ይገኛሉ። ይህ ሲታይ አገራችን የዓለም ሕዝቦች እናት መሆኗን በተጨባጭ እንረዳለን። በሌላ በኩል ደግሞ እኛ ዛሬ ድረስ በዚህች ውብና የተባረከች ምድር የምንገኝ በመሆኑና የዓለም ሕዝቦች ምልክት ሆነን የምንታይ በመሆኑ ኩራት ይሰማናል። ሆኖም ይህን በመሰለ ጉዳይ መኩራት ብቻውን በቂ ስላልሆነ ስለዚህች ውብ አገር በጥልቀት መረዳትና የተረዳነውን ለትውልድ በማስረዳት ማሸጋገር እጅግ በጣም አስፈላጊ ነው። በተለይም ወጣቱ ትውልድ ይችን በህብረ ባህልና በህብረ ብሔር ጸጋ የታደለች አገር በተፈጥሮ በረከት የበዛላትና በአኩሪ ታሪክ ከከፍታ ማማ ላይ የምትገኝ አገር በሚገባ መመርመርና መረዳት ይኖርበታል። ይህንን እውነታ በሳይንስ ጥበብ ተመራምረው ያገኙ ምሁራን ወገኖቻችንም የኢትዮጵያን ሚስጥር አስቀድመው የተረዱ በመሆኑ ያወቁትን ለተከታይ ትውልድ የማሸጋገር ግዴታ አለባቸው። እኛም እንደ ሀገር ታላቅ ኃላፊነት ያለብን እንደመሆኑ በየተሰለፍንበት ሙያ ይህንን የማሳወቅ ግዴታ አለብን። ክቡራትና ክቡራን፣ ሉሲ ምን ትላለች ለሚለው ጥያቄ የሚኖረኝ መልስ የሰው ልጅ ሁሉ የዘር ግንዱ አንድ ነው ትላለች የሚል ነው። ይህ ተጨባጭ እውነት ነው። በጊዜ ሂደት ሰዎች በዚች ምድር ሲበዙና በመልክዓ ምድር መለያየት ሲመጣ ከዚህም ጋር ተያይዞ ከዘመናት በኋላ መልክዓ ምድር በፈጠረው መለያየት የሰው ልጆች በመራራቃቸው የተነሳ የባህልና የቋንቋ መለያየት ሲከሰትና የመኖሪያ አካባቢያቸው የአየር ሁኔታውም ሲለዋወጥ ለቆዳችን ቀለም መለያየት ምክንያት በመሆኑ ይህንን በውል ባለመረዳት ምንጫችን አንድ አይደለም ወደሚልና የሰው ልጆችን ከፍና ዝቅ አድርጎ ወደ መመልከት አስተሳሰብ ተጎትተን ለመግባት ተገደናል። በዚህም የተነሳ ሰው የቆዳ ቀለሙ መለያየትና የቋንቋዎች መብዛት በጊዜ ሂደት በሰዎች ዘንድ በአንድነት በፍቅርና በሰላም ከመኖር ይልቅ እርስ በርሳችን እንድንናናቅ ብሎም እንድንጣላ በር ሲከፍት ይስተዋላል። በመሰረቱ ይህ ሊሆን የቻለው መነሻችንን በውል ካለመረዳታችንና ምንጫችንን በሚገባ ካለማወቅ ነው። ከዚህ በመነሳት ሲታይ የአገራችን የበርካታ ብሔረሰቦችና ሕዝቦች መኖሪያ በመሆን ለረጅም ዘመናት አንድነቷን ጠብቃ የኖረችና ሕዝቦቿም ብዙ ሆነው እንደ አንድ በጋራ በመስራት ነፃነቷን በጋራ አስጠብቀው የኖሩባት አገር ናት። ሉሲ የኛ ብቻ ሳትሆን የዓለም ሕዝቦች ቅድመ አያት ተደርጋ የምትቆጠር እንደመሆኑ ይህንን እውነት እንደ መልካም አብነት በመውሰድ እኛም የአንድ እናት ኢትዮጵያ ልጆች በጋራ በሰላም በፍቅር በመረዳዳትና በመተጋገዝ አገራችንን ወደ ከፍታ ማማ ለማድረስ በርትተን መስራት ይኖርብናል። አንድነታችን ደግሞ የበለጠ ኃይል የሚሰጠን እንደመሆኑ ሁሉም ኢትዮጵያዊ በጋራ ለወገን ብልጽግና መትጋትና ውጤት ማስመዝገብ ይኖርበታል። ሉሲ የአንድነታችን
መቀነት ሆና የሰው ልጆችን በአንድ መንፈስ ለማስተሳሰር እንደቻለች ሁሉ እኛም በፍቅር ገመድ ተሳስረን ለመጪው ትውልድ መተባበርን፣ የሥራ ትጋትን፣ መተሳሰብን፣ መደጋገፍን፣ አገር ወዳድነትንና ታታሪነትን እንደ ሸማ የመላበስን መንፈስ ልናወርስ ይገባናል። በመጨረሻም በዛሬው ዕለት ሉሲ ወይም ድንቅነሽ የተገኘችበትን ዕለት በዚህ ሁኔታ ስናስብ ያለንባት ምድር የሰው ልጆች የተገኙባት ማህፀን መሆኗን ተገንዝበን ከምን ጊዜውም በላይ እንድንንከባከባት እና ለቀጣይ ትውልድም መልካም አሻራዎቻችንን ተከትለው እንዲሄዱ ሁላችንም የበኩላችንን እንወጣ በማለት መልእክቴን እያስተላለፍኩ መርሃ ግብሩ በይፋ የተጀመረ መሆኑን አበስራለሁ። ለ50ኛ ዓመት ለዓለም አቀፉ ዝግጅት ያድርሰን እያልኩ ኢትዮጵያን ፈጣሪያችን ይጠብቅልን ያኑርልን። አመሰግናለሁ።